ሰላም እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ እኛ ጋር ሁሉ ሰላም ነው። ዳግም በሌላ ቪዲዮ ተገናኝተናል። በጣም ደስ በሚል ቪዲዮ ነው የተገናኘነው ዛሬ። እንዴት ናችሁ እናንተ? እኛ ጋር ሁሉ ሰላም ነው። በያላችሁበት ሰላማችሁ ብዝት ይበል። ለዚህ ቤት አዲስ የሆናችሁ ቤተሰቦቻችን ቤታችን ሞቅ ሞቅ አድርጉት። ቤታችን ቀዝቅዟል። ለምን እንደሆነ ባናቅም ማለት ነው። ለዚህ ቤት አዲስ የሆናችሁ ሰብስክራይብ እንድታደርጉ በትህትና እንጠይቃለን። ሰብስክራይብ ያደረጋችሁ ደግሞ ቤተሰቦቻችን ላይክ እያደረጋችሁ ይህን ቪዲዮ እንድትጀምሩ በትህትና እንጠይቃለን። እንግዲህ ሰሞኑን በብሩኬና በማነው በኤፍሬም መካከል የሆነ ግርግሮች ነገር ተፈጥረዋል። ትናንትና የሆነ ግርግር ተፈጥሮ ነበረ። ሃይሚ የት ሄዳለች ምናምን የት እንዳረካት አላውቅም ምናምን ነገር የሚል ኤፍሬም መጥቶ እንደ ወንድም ምናምን ነገር አለ አይደለ አክት ምናምን ማድረግ ጀምሯልና ለዚህም ይሆናል ይመስለኛል ዛሬ እንግዲህ ሃይሚ በጣም በሚገርም ደስ በሚል ሁኔታ ላይ ሆነው ብሩኬና ሃይሚ ዛሬ ከች ብሏል። በጣም ደስ ብሎናል እውነት ለመናገር ማለት ነው። ለዚህ ነበር እንግዲህ ኤፍሬምን በእነሱ መሃል አትግባ እረፍ ስንለው የነበረው ለዚህ ነው ማለት ነው። ይሄን ደስታቸውን አትንጠቃቸው ነው እያልን ያለ ነው አይደለ ቤተሰቦች። ብዙዎቻችሁ እንግዲህ የእነሱን ደስታ በጣም በጉጉት ነው አይደለም የምጠብቁት። ሁላችንም እንደዛ ነው የሚሰማን። እንግዲህ ሁላችንም የነሱን ሰላም የነሱን ደስታ ነው የምንመኘው። ጥሩ ጓደኛሞች ጥሩ ፍቅረኛሞች ናቸው። ከዚህ ፊትም በደንብ እናውቃቸዋለን። አንዳንድ ነገሮች እንግዲህ በመሃላቸው ገብቶ የማይሆን ነገር ተፈጥሯል። እነዛ ነገሮች ደግሞ ምንም እንኳን ችግሮች ቢፈጠሩም የሚዋደድ ሰው የትም ማለት ነው አይለያይም እና እነሱ ደግሞ ምንም የሚለያዩ ሰዎች እንዳልሆኑ ብዙ ጊዜም ስንናገር ነበረ። ይሄው አሁንም ደግሞ ሆኗል ማለት ነው። አይተናል፣ በአይናችን አይተናል። አሁን ሃይሚ ሂጂ ብትባል እንኳን የምትሄድ አይመስለኝም በዚህ ሰዓት ላይ ማለት ነው። ከብሩኬ ጋር ያላት ነገር በጣም ደስ በሚል ሁኔታ ነው ያሉትና ምናልባት እንግዲህ ብዙዎቻችሁ ቤቱ ሰፍቶ ነው ሰላም የነሳቸው ምናምን ያላችሁ ሰዎች ያላችሁ ሊሆን ይችላል። እንግዲህ አንድ ክፍል ቤት ተስማምቷቸዋል ማለት ነው። መውጣት፣ መግባት፣ መተኛት ሁሉ ነገር እዛው ነው አይደለ? ፍራሹም እዛው ነው፣ ሳሎኑም እዛው ነው፣ ሁሉ ነገር መኝታው ምኑ ደስ ይላል አይደል? አዎ በአንድ ክፍል ቤት ውስጥ ህይወትን የጀመረ ሰው በደንብ ያውቀዋል ባይዞይ ማለት ነው። እኛ ስለምናውቀው እኔ በአንድ ክፍል ቤት ውስጥ ነው ህይወትን የጀመርኩት ከባለቤቴ ጋር ማለት ነው። እና በጣም ደስ ይላል እውነት ለመናገር ማለት ነው። እና በቃ እዛው ነው እንግዲህ ዞር ብትሉ መጋጨት ነው፣ ሌላ ምንም ነገር የለም። ደስ ይላል። ብሩክም እንግዲህ እስቲ ከዚህን ጀምር ብሏል እና እንግዲህ ያጣፍጣል አይደለ? ያጣፍጣል ብለን እናስባለን። ፍቅርን ያጣፍጣል። እንደዚህ ያለ ቦታ ይመቻችሁ ነው የምንለው። ዛሬ እንግዲህ ፍፄና ኤፍሬምም ተጋጭተዋል። ኤፍሬም እያደረገ ያለው ነገር እንግዲህ ትክክል አይደለም። እውነት ለመናገር በእነሱ መሀል ለመግባት ሌሎች ነገሮች ማድረግ፣ በሃይሚን ለሌላ ሰው ማመቻቸት፣ ለሌላ ሰው አሳልፎ ለመስጠት ከብሩክ ጋር ለያይቶ እያደረጋቸው ያለው ነገሮች በጣም ደስ አይሉም እውነት ለመናገር ከአንድ ወንድም የሚጠበቅ አይደለም። ኤፍሬም እንደ ወንድም እህቴ ነች ካልክ ነገ የምታፍርበትን ነገር ባትሰራ የተሻለ ነው። ወንድም ለእህቱ የተሻለ ነገር ነው የሚያስበው። የምትወደውን ነገር ነው ቅድሚያ የሚሰጠው። የእሷን ፍላጎት ነው ቅድሚያ የሚሰጠው። ስለዚህ አንተ በዛ ልክ ነው መሄድ ያለብህ እንጂ አንተ የምትፈልገው የአንተ ፍላጎት የአንተ ስሜት አይደለም ማራመድ ያለብህና በእህት ላይ ልትጠነቀቅ ይገባል። ለእሷም ስሜት ልትጠነቀቅ ይገባል ብዬ አስባለሁ። ምክንያቱም ዛሬ አንተ በምትፈልገው መንገድ እንኳን ወንድሜ ነው ብላ ወንድሜ ላለማስከፋት ብላ እንኳን አንተ የምትፈልገውን ነገር አንተ ያሰብከውን ነገር ብትቀበል በእርግጠኝነት ደስተኛ አትሆንም። ያ ደግሞ ነገ ከነገ ወዲያ በሱ ምክንያት ነው እዚህ ውስጥ የገባሁት፣ በወንድሜ ምክንያት ነው እዚህ ውስጥ የገባሁት በሚል ማዘኑ አይቀርም ማለት ነው። ያለታ ደግሞ አንተም እንግዲህ እንደ ወንድም ማሰብህ አይቀርም፣ ማዘንህ አይቀርም። ይህን ነገር ማድረግ አልነበረብኝም ብለህ እዛ ያለ ነገር ውስጥ መግባት አይቀርም እና ይህን የመሰለ ፍቅር ባትነጥቃቸው የተሻለ ነው። ሌላው ደግሞ ብሩክ እንግዲህ ሚስጥርህን ይዞታል። በቃ እንደተያዘ ቢቀር ይሻላል። ግርግር ባትፈጥር የተሻለ ነው ማለት ነው እና እዩም እንዳልነው ወልዳለች። አሁን ዋናው የእዩ ጉዳይ እንደነበረ ታስታውሳላችሁ። እሱም አሁን እንግዲህ መፍትሄ አግኝቷል ማለት ነው አለ ዲኤንኤ መመርመራው ብቻ ነው የቀረው። እሱን እንግዲህ የሃይሚ ይመርመርልኝ ካለች እሱ ምርመራው ይደረጋል፣ እውነቱ ይታወቃል ማለት ነው። ልጁ የቢኒ ልጅ እንደሆነ ደግሞ እዩም አሁን እንግዲህ ተቀብላለች አምና ማለት ነውና
አንዳንድ ጊዜ እንግዲህ ጊዜ ሲገለባበት እንደዚህ አይደለ? አባት እመን ሲባል ነው የምናውቀው እና እናት እመኝ ስትባል ነው እንግዲህ አሁን ያየ ነው ማለት ነው። እና አባት ነው ልጁ የኔ ነው ብሎ እናትን ሲጠይቅ የነበረው እናት ደግሞ ያንተ አይደለም ምናምን እያለች ሌላ ንትርክ ውስጥ ሲገባ የነበረው ማለት ነው። እና አሁን ሶሉሽን አግኝቷል ብለን እናስባለን። ባይዘዌ ዲኤንኤ ቢመረመርና ቢታወቅ ሃይሚም ከዛም በኋላ ለተፈጠሩት ነገሮችም ኦፍኮርስ በቃ ሃይሚ ብሩኬ ያለው ነገር ትክክል ነው ብላ ብሩኬ እንድትቀበለው እንደሚያደርጋት እርግጠኛ ነን። ምክንያቱም ያኔም እየነገራት ስለነበረ ማለት ነው። እና አሁን እንግዲህ በአይናችን የምናየው ይህን የመሰለ ሰላም፣ ይህን የመሰለ ደስታ፣ ይህን የመሰለ ሳቅ ለመንጠቅ የሚሄድ ሰው ጤነኛ ነው ብለን ለመቀበል ይከብደናል አይደለ? ይወዳታል እህቱን ይወዳታል ብለንም ለመናገር እንቸገራለን። ምክንያቱም እሷ በዚህ ሰዓት ላይ በጣም ደስ የሚል ቫይቭ ላይ ነው ያለችው። ብሩኬ በጣም እያዝናናት ነው። በጣም በቃ ብሩክ ከዚህ በኋላ ምንም አይነት ነገር ጭንቀት አልፈልግም፣ እኔ የምፈልገው እሷና እሷን ብቻ ነው ብሏል። በቃ አሳክቷል ማለት ነው አይደለ? እሷም እንግዲህ በዚህ ሁኔታ ላይ ብሩክን ጥላ የመሄድ ሀሳቡም የላትም እውነት ለመናገር ማለት ነው። ለአፏ እዚህ አግተኸኝ እዚህ አፍነኸኝ ምናምን ነገር ትለዋለች፣ ግን ደግሞ እንደዛ አይደለም። ለሱ ያላትን ስሜትም እያየን ነው ፕራክቲካሊ ማለት ነው። እና ከቃላት በላይ በተግባር እያየን ነው ምን ያህል ከሱ ጋር ደስተኛ እንደሆነች ማለት ነው። ይዟት ከሄደበት ቀን ጀምሮ ማለት ነው። እና በጣም ደስተኛ ነበረች። ዛሬም እንግዲህ በጣም ደስ የሚለውን ነው ቪዲዮ ነው አሁን እያየ ነው ማለት ነው። በጣም አሁን ዛሬ ይዤላቸው የመጣሁት እውነት ለመናገር በጣም እነሱ በጣም ደስተኛ የሆኑበት ኦልሞስት ሙሉ ቪዲዮ ደስተኛ ናቸው፣ ግን አጠር አድርጌ ዋና ዋና ናቸው ብዬ ያሰብኳቸውን ቪዲዮን ወደ እናንተ ይዤ መጣሁት። እሱን እኔና ሀሳብ አስተያየታችን ደግሞ እንሰጥበታለን። ቤተሰቦቻችን እስቲ ወደ ቪዲዮ እንሂድ። አሁን ፎቶዎች ይኸውልሽ የኔ ፋይቮራይት የሆኑ ፎቶዎችን ይዤ መጥቻለሁ። አይቻለ የተቀበለሽ እንሳን ይሄ ፎቶ እንግዲህ ታሪካዊ ፎቶ ነው አይደለ? ይሄ ፎቶ እንግዲህ ብሩክ እንዳለው ሁለተኛ ቪዲዮአቸውን ምናምን ነገር ሲሰሩ ነው እንግዲህ ፍቅሩን የተቀበለችበት ጊዜ ነውና ይሄን ፎቶ የተነሱት ጥሩ ትዝታ አለው ማለት ነው። ብሩክ ይሄን ትዝታ ሊፈጥርባትም ጭምር ነው ይዞት የመጣው። ከቤት ሄዶ አስቤዛ በሉት አሁን ስቶቭም ምናምን ነገር ይዞ ሄዷልና አሁን እንግዲህ ሽንኩርትና ቲማቲም ነው የቀረው። እሱን ወጥቶ ይገዛል። ከዛም በኋላ እራት ይበላል ማለት ነው። ደስ ይላል አይደለ? እና ዋናው ነገር ይሄን ፎቶ ይዞ የመጣበት እንግዲህ ብዙ ፎቶ አላቸዋል ቤት ውስጥ። ከዛ ለይቶ ይሄን ፎቶ ይዞ የመጣው የራሱ ትዝታ ስላላቸው ትዝታውን ደግሞ ወደሷ ሊያጋባ ስለፈለገ ነው ማለት ነው። የኔ አንተን መቀበል ያድን እንደ ሰተት ያሰራኝ ወይ የኔ ጉበት ማርኮሽ ስታየኝ አላስችል ብሎሽ ያረዳልጃ ይሄን እዚህ ጋር በስተን አለቀፋል። እንግዲህ ይሄ ነው። እሷን በጣም ደስተኛ ነች አይደለ? ደስተኛ ባትሆን ይህን ፊት አናይም ማለት ነው። ይሻከኝ ጋስቶኝ በዚህ ፊት ቆንጆ ነሽ እኮ እግዚአብሔር። አንተ ነህ ከኔ ጋር ስትሆን ቆንጆ የሆንከው የመላጣ ልጅ። ከምን ጋር ዋለች ይባል የለ? ብሩክ ነበረ እንደዚህ የሚለው የመላጣ ልጅ የሚለውን ቃል የሚናገረው ብሩክ ነበረ። ዛሬ ደግሞ ሃይሚ ናት ማለት ነው ትናገረው። ወስተፋበቁ ተሳቀቁ እኮ በቃ ምንም ነገር አልሆነም ማለት በቃ ዝም ብላችሁ እንዴ? ኧረ በእግዚአብሔር ብሩ መሰረሩ ነገር እንግዲህ ለሷ ምንድነው ፍራሹ ላይ ነው የምተኛው። ፍራሹ በንፋስ የሚነፋው ማለት ነው፣ በአየር የሚነፋው ፍራሽ ላይ ነው። እሱ ደግሞ መሬት ከሷ ጎን ማለት ነው። አሁን የራሱን መኝታ ቤት ምንጣፏንና እንትኗን ይዞ የምታለው ብሩክ ማለት ነው። አልጋዋ አንሶላው ምናምን ነገር እሱ እዛ የሚጠቀማቸው ቤታቸው የሚጠቀማቸው ነውና ደስ ይላል። ይመቻቸው። አቡ ፍቅር ካለ ቆሎ በቂ ነው እውነት ለመናገር ማለት ነው። ዋናው ፍቅር ነው። ፍቅር ካለ ቆሎ በውሃ በቃ አስተማማኝ ነው እውነት ለመናገር። ግን ማርያምን ነው የምላችሁ ይሞቃላ ሲያት ላይ ገጽብም አይ ታባክ አረ አልፈልግም። ምን አሳፈረኝ እንደዚህ መጣ ነው መስሎኝ። ምንድነው ቢራቢሮች ገና ሲወጡ አረ እነዚህ ልጆች ናቸው እንግዲህ። አሁን ኤፍሬም ይሄንን ደስታ ነው እንግዲህ ለመንጠቅ ደስተኛ አይደለችም እህቴ፣ በጣም እየተበደለች ነው፣ በጣም ታፍናለች፣ እንዲሆናለች ምናምን እያለ ኤፍሬም የሚያወራው እንግዲህ ይሄንን ነው ማለት ነው። ይሄንን ደስታ ነው አሁን ለመንጠቅ እንግዲህ ጥረት እያደረገ ያለውና አንድ ጤነኛ ሰው
ሊያደርገው የማይገባውን ነገር ነው እንግዲህ እያደረገ ያለውና ትዝብት ውስጥ ባትወርቅ እንደ ወንድም የምንመክርህ በቃ ትዝብት ውስጥ አትውደቅ። እውነት ለመናገር ከእህትህ ጋር አትጣላ። ነገ ከነገ ወዲያ መጣላታችሁ ስለማይቀር ማለት ነው። ያው አንሶላው እንደምታዩት እንግዲህ ከነትራስ ጨርቁ ከነትራሱ ማለት ነው። ብሩክ እዛ የሚጠቀመው ነው አይደለ? እንግዲህ ዛሬ ደግሞ አሻንጉሊቱንም ይዞላት መጥቷል። ብቻዋን እንግዲህ ስተኛ እንዳይበርዳት ነው አይደለ? ኧረ በእግዚአብሔር አሁን በስቶፋችን እጅ ጠባብ ቤት ምግብ እርቦኛል። እግዚአብሔር አልሰራም፣ እዚህ ቤት አልሰራም። እኔ ካልጋ ላይ መውደቅ መጀመሪያ አይደለም። ብትወርቅ የት ትደርሳለች? ያው ብሩክ ነው ከስር ያለው ብሩክ ላይ ነው የምትወርቀው። ምንም ጥያቄ የለውም። እንግዲህ ተመልከቱ። አሁን ይህንን እውነት በጣም የሚያሳዝነው ከሆነ እነዚህ ልጆች ለመለያየት ማሰብ ራሱ እውነት ለመናገር በጣም ያበሳጫል። ክፋት ቢልሽን ነገር ጌቱ ውስጥሽን የሚያስደብር የሚያስከፋ ነገር ይተው። እኔና አንቺ ለመለያየት ለሁለታችን ሰላም ስል ነው እንደዚህ መስዋዕት የምከፍል። ጋዜጠኞች ደቀኝ አዎ እንግዲህ በጣም ደስተኛ ነች። እሷም ከዚህ በላይ እንግዲህ በምንም መልኩ ሊያስደስታት የሚችል ነገር ያለ አይመስለኝም። ሲጀመርም እኮ እየሆኑ ያሉት ነገሮች የሰዎች በፍቅራቸው ውስጥ መጥተው ችግር መፍጠር ነው እንጂ ከዛ ውጭ እኮ ሀይሚ በጣም ደስተኛ ነበረች ከብሩክ ጋር ባላት ሁኔታ ማለት ነው። ባላት ፍቅርም በጣም ደስተኛ ነች። ስለዚህ እነዚህ ያሉ ነገሮችን አሁንም ከቤተሰብ ጀምሮ ማለት ነው አሁን መሀል መግባት የለበትም። አንዱ ኤፍሬም ነው። ኤፍሬሙን ወደዛ መያዝ ያስፈልጋል። እሺ ስማኝ፣ ምግብ ሰሪያ ወይኔ ጉዴ ፈላ። ቲሸርትህን አበላሸሁት ብላ ጭራሽ ዛሬ ስቶቭ ምናምን ፎቶ ምናምን ተመጣጣኝ እንደዚህ ልንኖር ነው። ማንም አያገኘንም፣ ማንም ያጨቃጨቀ እኔ መውጣት ፈልጋለሁ፣ አየር ማግኘት ፈልጋለሁ። እንዴ መስኪኔ ቢጫ እንዳትሆን ፀሐይ አንዳንዴ ማግኘት አለባት። አስገባኝ እዚህ ውስጥ እንታሄን ያዘ ተመልከቱ። ይህንን ሳቅ ለመንጠቅ ጥረት ማድረግ እውነት አንቺ ነው ሰማጆ። እኛ በፊትም ብለናል እንግዲህ እነሱ መቼም ቢሆን የሚለያዩ ሰዎች አይደሉም። ምንም አይነት ጸብ ሊፈጠር ይችላል። በመሃላቸው አለመግባባቶች ሊፈጠሩ ይችላሉ። ሰዎች ይመጣሉ፣ ሰዎች ይሄዳሉ በመሃላቸው እየገቡ ነገር ግን የእነሱን ፍቅር ደግሞ ሊያደበዙት አይችሉም። በቃ ሊያጠፉት በፍጹም አይችሉም። እና እውነት ለመናገር ብዙ ከዚህ የባሰ ብዙ ጸብ ውስጥ ገብቶ ነበረ። ግን ይሄ ማለት ነው በሚዋደዱ ሰዎች መካከል ጸብ ያለ ነው። በቃ ይፈጠራል። በቃ ሰው ተጣላ ማለት መለያየት ይለያያል ማለት አይደለም። እና አንዳንድ ሰዎች ዝም ብለው ተጣሉ ማለት ተለያዩ የሚል አስተሳሰብ ይዘው መጥተው የራሳቸውን ፍላጎት ለማሳካት በዛ መሃል ላይ የሚሯሯጡ ሰዎች ራሳችሁን ብታስቡ፣ ራሳችሁን ቆም ብላችሁ ብታስቡ የተሻለ ነው ብዬ አስባለሁ። ገሪሽ ትኛለሽ ሲወድሽ እንዲህ እያዝናና እየዘፈነ የሚያዝናና ባል ከየት ይመጣል? ተገኝቶ ነው። ስለዚህ ጠበቅ አድርገሽ ብትይዙ ይሻልሻል ሀይሚ። ይሄ ነገር በቃ የሆነ ሀገር ስትሄድ ሆና ያበደ ነገር ነው። ምግብ ሰሪያለሽ አሰሪ ወጥሽ ነው የምትሰሪው? እሺ እሰራለሁ። ከልቧ አይደለም መጀመሪያም አልሰራም ያለችው። ልብሴን ጨረሰችብኝ። በቃ አሁን የተጣላ ሰው እኮ እንደዚህ አይደለም። እንደዚህ አይደለም። እውነትህን ነው። የተጣላ ሰው እንደዚህ አይደለም። ጸጥ ነው የሚባባለው ምናምን፣ ሳቅ የለ ጨዋታ የለ። እነሱ ጋር ግን ሳቅና ጨዋታ እንጂ ሌላ ነገር ምን አለ? ምንም። ልታመልጪ ይኸውልሽ ነገር ይሻላል። ምንድነው የምትወደው ምግብ ምንድን ነው? አዎ ቅድሚያ አንቺን ነው። ከዛም በኋላ ነው ስለ ምግቡ ማስበው ነው። አንቺ ነው ቀድመኝ ታናሽ ይቷል መስል ስትል የአስር ጊዜ ታላቅ ነው። ዝም ብለሽ ስትነዛነሽ የቆልሽ እኮ ድሮ ነበር። እድሜ ላንተ ያለኝ ማን አለሽ ታዲያ? እድሜ ለኔ እግዚአብሔር አቃጥሎ ደፋኝ። የተደፋ ሰው ቁጭ ብሎ ያወራል። እውነት ነው። የተደፋ ሰው ውበት ነው የደፋብሽ። ስለዚህ ምንም የተደፋ የሚባል ነገር የለም። እኔስ ማማይቺ እንደዚህ ይባል ነው። ያድተኛል በእግዚአብሔር ግን ታው ግን ሙሉ ሰው ተሰብስቦ እንዳይመጣብህ። ማን ነው ይመጣብህ? እኔ እኮ አሁን የት አካባቢ እንዳለው አለ። የታውቀው ማን ነው ይመጣው? እስቲ ንገሪኝ። እሺ
ማን ይመጣል? ማንም እንዳይመጣ አይደል? ይሄ ቦታ የተያዘው ሲጀመርም ነው። ቪዲዮ እየቀረጽክ ያለው ስትመጣ ምናምን አካባቢ እየቀረጽክ ነው። ምን ሆነ እስቲ ቪዲዮቹ ነው እሺ። እኔ በጣም ተመችቶኛል። ማንም ይላል ማለት ልጨቃጨቅም ብትይ አልሰማሽም። ሰላማዊ ህይወት ደስ ይላል። እግዚአብሔር እንዴት እውነት ነው። ሰላማዊ ህይወት በቃ ጭቅጭቅ የሌለበት ንትርክ የሌለበት ያየ የሚባል ነገር የሌለበት በቃ እገታ እንዲህ ነው። አያችሁ ጠረንክ ደስ ይላል። ተመቸሽ? አያችሁ ድጌ ቀባሽኝ ቀባውክም እኔ እኮ ከወጣው ብዬ ደግሞ እንደ ሴቶች ትንሽ ቦርሳሽ ውስጥ አለ ነው። ቆይ ምን ይዘሽ ምዞሩ ነገር አሁን ጎጆ ወተናል። የመጀመሪያ ጎጆአችንን ጀመረናል ሀበለን። አዎ እንዴ ከዚህ በላይ እንዴት ትወጣላችሁ? እና አይደለም የማውቀውን ሰው አብሮኝ የኖረን ሰው ጠልፌ ይቅርና የማይተዋወቁ ሰዎች በቤተሰብ ይጋባል። እውነት ነው፣ ምንም ጥያቄ የለውም። በድሮ ጊዜ ያው ቤተሰብ መርጦ ምናምን ነገር ያጋባላል። ጠለፋው ራሱ ሳይተዋወቁ ይጠለፋ አለ። አሁን ግን ያው ሰው ፍቅረኛውን ቢጠልፍ ምን ችግር አለው? አንተ እኮ በ21ኛው ክፍለ ዘመን ላይ ያለህ ሰው ነው። እኔም ለብሷለሁ ግን አልፏል እየተቀያየርን ነው በሰው ምን ችግር አለ? የኔ ማለት ያንቺ ማለት የኔ አይደል? ቀሚስ አለብስልሽ የኔ እናት። ከዚህ በላይ ሃይሚ ደስተኛ አይደለችም ብሎ የሚያስብ ሰው አለ? አንዳንድ ፋሚሊ የሚያለብሱኝ ነው ይበቃኛል። ያንቺን ቀሚስ አለብስ ይሄ የኔ ላንቺ አይነሽ ባይቀርብሽ። የባለፈው ግን ተመችቶኛል። የቱ ቁምጣዋ በጣም እንዲህ ያለችበት። የተወደዳችሁና የተከበራችሁ ቤተሰቦቻችን በጣም ደስ የሚል ቪዲዮ አይተናል። በሚቀጥለው የሚፈጠረው ነገር ወደ እናንተ ይዘን መጣለን። እስከዛው በያላችሁ በሰላማችሁ ብዝት ይበል። ቻው